ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። በቆይታችን የሙዚቃ ግብዣም ይኖረናል። የዛሬው ዋና ጉዳያችን ቅጣት ማቅለልና ከቅጣት ነፃ የማድረግ ደንብ በኢፌዴሪ የወንጀል ህግ የሚለውን እንመለከተዋለን። በርዕሰ ጉዳያችን ዙሪያ ሰፋ ያለ ማብራሪያ የሚሰጡን የህግ ባለሙያ ከፍትህ ሚኒስቴር ጋብዘናል። አብራችሁን ቆዩ። አበበ ጌታሁን እባላለሁ። በፍትህ ሚኒስቴር ከፍተኛ አቃቢ ህግ ነኝ። እንግዲህ አንድ ሰው ጥፋተኛ ከተባለ በኋላ የቅጣት ማቅለያዎችን ያቀርባል። አቃቢ ህግም ደግሞ የቅጣት ማግበጫ ካለው ማክበጃውን ያቀርባል። ከዛ በኋላ ፍርድ ቤቱ ያንን መሰረት ካደረገ በኋላ ቅጣት ይሰጣል። ስለዚህ ቅጣት በሚሰጥበት ጊዜ እንዴት ነው እስኪ ቅጣት በምን አግባብ መቅለል አለበት፣ እንዴትስ ነው ደግሞ ነጻስ የሚሆንበት ሁኔታዎች አሉ ወይ የሚለውን በወንጀል ህጋችን ላይ የተቀመጣለ ማለት ነው። ወንጀል ግላዊ ባህሪ ያለው በመሆኑ በወንጀል አድራጊዎች ላይ የሚጣለው ቅጣት እንደ ነገሩ ሁኔታ ሊከብድ ወይም ሊቀል ይችላል። ይህም የሚሆነው የኢፌዴሪ የወንጀል ህግ ስለ ቅጣት ማቅለያና ማክበጃ ምክንያቶች ያስቀመጣቸውን ድንጋጌዎች መሰረት በማድረግ ነው። ይሁንና የቅጣት አወሳሰንን በተመለከተ መከተል የሚገቡ መርሆች ይኖራሉ። እነዚህ መርሆችም ቅጣት ተገማች፣ ተመጣጣኝና ወጥ እንዲሆን የሚያስችሉ ናቸው። ወንጀል በባህሪው አድራጊው ራሱ ወይም ደግሞ በፈጸመው ወንጀል እሱ ይጠየቃል እንጂ እሱ በፈጸመው ወንጀል ሌላ ሰው የሚጠየቅበት ሁኔታ የለም ማለት ነው። ስለዚህ ምናልባት አንድ ሰው በፈጸመው ወንጀል ሌላ ሰው ሊጠየቅ የሚችልበት አንዱ ምክንያት ምንድን ነው? ይሄ የተባባሪ ወይም ደግሞ የወንጀሉ ተሳታፊ ከሆነ አንድ ሰው ወንጀል ሲፈጽም ሌላኛው ወገን ያ ወንጀል እንዲፈጸም ያመቻችና በወንጀሉ ላይ የሀሳብ ክፍል ካለው ሊቀጣ ይችላል እንጂ በመርህ ደረጃ አንድ ሰው ወንጀል ከፈጸመ በዛ ወንጀል በፈጸመው ወንጀል ራሱ ብቻ ነው ተጠያቂ ሊሆን የሚችለው። የወንጀል ቅጣት ዓላማዎችን ከኢፌዴሪ የወንጀል ህግ አንቀጽ 1 ምዕራፍ 2 መገንዘብ ይቻላል። ዋናነት ወንጀል እንዳይፈጸም የመከላከል ስራ ነው። ዋና ግቡ ዓላማውም እሱ ነው። እንግዲህ እንዴት ነው የወንጀል መከላከል ዋና ቅጣት ሊሆን የሚችል የሚለውን ስንመለከት አንድ ሰው በቅድሚያ ያው ማስጠንቀቂያ በመስጠት ወንጀል እንዳይፈጸም በማስተማር የማስጠንቀቅ ስራዎችን ወንጀልን የመከላከል ስራ ይሰራል። ከዛ ባለፈ ደግሞ አጥፍቶ ያንን ሁሉ ካለፈ በኋላ ሲቀጣ ወይም ደግሞ ሲል ያ ቅጣቱ በራሱ የወንጀል መከላከል ግቡ እሱ ነው። ወንጀልን ይከላከላል። ምክንያቱም ይሄ አጥፊ በታሰረ ጊዜ በሱ አማካኝነት የሚፈጸም ወንጀል አንደኛ አይፈጸምም። ለምሳሌ በጣም የተደጋገመና የለመደ ሌባ ከሆነ ሰፈሩን ያሰለቸ ከሆነ ይሄ ሰው በመታሰሩ እዛ አካባቢ ያለ ሌብነቶችና እንትኖች የሚቀርበት ሁኔታ አለ። ከዛ ባለፈ ደግሞ ሶስተኛ ወገን በዛ አካባቢ ያሉ በዙሪያ ያሉ ሰዎች ደግሞ ይሄ ሰው በመታሰሩ በስርቆት ወይ ሌላ ነገር በማድረጉ በመታሰሩ ሌሎች ደግሞ ይሄን ቅጣት በሱ ላይ በመተላለፉ ምክንያት በመፍራት ወንጀልን ከማድረግ ይቆጠባሉ ማለት ነው። ስለዚህ አንዱ ቅጣት ወንጀልን ለመከላከል ዋናና መሰረታዊ ነገር ነው ማለት ነው። ስለዚህ ዓላማው ግቡም ይሄ ነው ማለት ነው። ቅጣት የታለመለትን ዓላማ እንዲያሳካ ወጥነት፣ ተመጣጣኝነትና ግልጽነት ሊኖረው ይገባል። ወጥነት ስንል እንግዲህ ወንጀል ግላዊ ባህሪ ያለው በመሆኑ አንዱ ምክንያት የሌላው አግባብነት ያለው ሳይሆን አንድ የተፈጸመ ወንጀል ለሌላው አግባብነት ያለው ሳይሆን ቢችልም ወይም ደግሞ ወጥ የሆነ ተመሳሳይ የሆነ ወንጀል ጉዳዮች ተመሳሳይ የሆኑ ቅጣቶች መሆን መቻል አለባቸው። ለምሳሌ ስርቆት ከሆነ ሌላውም ሰው ስርቆት ሲፈጽም ከስርቆት ጋር በተገናኘ የሚከሰሶች ወጥ የሆነ ቅጣት መሆን መቻል አለበት። አንዱ 10 ዓመት አንዱ 5 ዓመት መሆን የለበትም። ቅጣቱ ወጥነት እንዲኖረው መደረግ መቻል አለበት። ወጥነትን የሚያመጣው ምንድነው? የቅጣት ማቅለያ ማክበጃ የምንላቸው ነገሮች አሉ። እነሱን መሰረት በማድረግ ዳኞች መከተል ያለባቸውን በተለይ በወንጀል ህጋችን ላይ አንቀጽ 84 ላይ ያው ፍርድ ቤት የቅጣት አወሳሰን መመሪያ ማውጣት እንደሚችል በተሰጠው ስልጣን መሰረት ያንን ያወጣል። አሁን ባለው ሁኔታ
ለምሳሌ በ2017 የወጣ የቅጣት ማቅለያ ማኑዋል ወይም ደግሞ ቁጥር 3 የምንለው አለ። እዛ ላይ ያ ተቀምጦ ምንድነው ተመሳሳይነት ወጥ የሆነ ቅጣት የተለያየ አይነት ቅጣት እንዳይሆን በተቻለ መጠን ቅጣቶች በሙሉ ተመሳሳይነትና ወጥ እንዲኖራቸው የሚያግዝበት ሁኔታ አለ። ስለዚህ ወጥ መሆን መቻል አለበት ነው። ሌላው ተመጣጣኝነትን ስንል ደግሞ የወንጀል ድርጊቱና የተሰጠው ቅጣት ተመጣጣኝ መሆን መቻል አለበት። ለምሳሌ አሁን ብዙ ጊዜ አይተን ከሆነ ወንጀሉን በጣም አነስተኛና ተራ የሆነ ወይ ተርቦ ወይ ተጠምቶ በጣም ተቸግሮ አንድ ሰው የወሰደ ወይም የሚበላ ነገር የወሰደን ሰው ስትቀጣው በ10 ዓመትና በ5 ዓመት ቢቀጣ ይኸውን ተመጣጣኝ ላንለው እንችላለን። ምክንያቱም የተፈጸመው ወንጀል በጣም ቀላል ሆኖ ቅጣቱን ግን ከባድ መሆን የለበትም። ወይ ደግሞ የተፈጸመው ድርጊት የተፈጸመው ወንጀል ከባድ ሆኖ ደግሞ ቀለል ያለ ቅጣት መሆን መቻል የለበትም። ይሄ ቅጣቱ በትክክል ወንጀል የሰራ ሰው እንዲማርበት ሌላውም አካል ወንጀል እንዳይፈጽም የሚከለክል መሆን መቻል አለበት እንጂ ደጋጋሚ የሆነን ሌባ ቀለል ያለ እስራት ብንፈርድበት ነገ ሌላውም አያስተምርም። ተመጣጣኝ ስለማይሆን ሌላው አካል ምን ይላል ኖ ስለዚህ እኔም ነገ ወንጀል ብሰራ እንደዚህ አይነት ነገር ስለምፈታ ምን ስለምንል ወንጀል ልፈጽም ይላል እንጂ እስራቱ ስላለብኝ ወንጀል በቃ ከዚህ መቆጠብ አለብኝ የሚለው ሳቢ ጭንቅላቱ ስላይመጣ ይችላል። ስለዚህ ቅጣቱ ተመጣጣኝ መሆን መቻል አለበት። ሌላው ግልጽነት፣ ግልጽ የሆነ ቅጣት መቀመጥ መቻል አለበት። በቃ እስራት ከሆነ እስራት ነው፣ እንደዚህ የግዴታ ስራ ከሆነ ግዴታ ስራ ነው፣ ጽኑ እስራት ከሆነ ጽኑ እስራት ነው። እንደዚህ የሚሉት ነገሮች ግልጽ የሆነ ነገር መቀመጥ መቻል አለበት ማለት ነው። ስለዚህ ይህንን ከግምቱ በማስገባት እንግዲህ በተለይ የቅጣት መርሆች ይሄን መሰረት ያደርጉ ናቸው። በተለይ የቅጣት አወሳሰን ትክክለኛነትና አንድ ወጥነት ለማረጋገጥ የፌዴራል ጠቅላይ ፍርድ ቤት የቅጣት አወሳሰን መመሪያ በወንጀል ሕጋችን ላይ አንቀጽ 88 ንዑስ ቁጥር 4 ላይ በተሰጠው ስልጣን መሰረት የቅጣት አወሳሰን መመሪያ ያወጣል። ስለዚህ ይህንን መሰረት በማድረግ በ2017 ዓ.ም የቅጣት አወሳሰን መመሪያ ቁጥር 3 2017 በሚል ወጥቷል። እዛ ላይ ምንድነው የቅጣት ተመሳሳይነት መሆናቸው፣ ወጥ መሆናቸው፣ ቅንነትን መሰረት ያደረጉ እነዚህ እንዲሆኑ ሞር የቅጣት አወሳሰን ማኑዋሉ ዳኞቹ አንደኛው ዳኛ አንደኛው የሆነ ችሎት ላይ ቀርቦ 10 ዓመት የታሰረና ሌላ ችሎት ላይ የቀረበ ደግሞ 5 ዓመት ተመሳሳይ የወንጀል ድርጊት ሆኖ ለምሳሌ አዲስ አበባን ስንመለከት ቂርቆስ ለምሳሌ ምድብ ችሎት ይኖራል፣ አራዳ ምድብ ችሎት ይኖራል። ቂርቆስ ላይ የቀረበ ሞባይል ሰርቆ የተከሰሰና እንዲሁም በተመሳሳይ መንገድ አራዳ ላይ ደግሞ ሞባይል ሰርቆ የተከሰሰ ሰው ሁለቱም በዚህ የቅጣት መርህ መሰረት ተመሳሳይ የሆነ ወንጀል ፈጽመው የተለያየ ቅጣት መደረግ የለበትም። ስለዚህ ወጥነት እንዲኖረው አንዱ መመሪያው የሚያግዘው ይሄ ነው። ዳኞች ያንን መሰረት በማድረግ የቀረበውን ማቅለያ የቀረበውን ማክበጃ ከተቀበሉ በኋላ ህጋዊነታቸውን ካረጋገጡ በኋላ ቅጣቱ ይወሰናል ማለት ነው። ስለዚህ በሁለቱ መካከል ያለው የቅጣት እንትን ሰፊ ልዩነት እንዳያመጣ ይሄ መመሪያው ያግዛል ማለት ነው። አሁን ለምሳሌ አንድ ዶክተርና አንድ አርሶ አደር ሰው ቢገሉ ሞር ማን ነው ይሄ ሰውዬ የኑሮ ሁኔታ ማለት የትምህርት ደረጃውን ስንማል አንድ አርሶ አደር ምናልባት ምንም ትምህርት ያልተማረ ምን ያለ ሰው መግደል በእዝነ ልቦና ወይም ደግሞ በእንትኑ በቃ እንደው ወይም በሃይማኖቱ ኃጢአት ነው ወይም ደግሞ ልክ አይደለም ብሎ በሞራል ደረጃ ሊያስበው ይችላል አይደለ? አንድ የተማረ ግን ቢያንስ በህግ እንደተቀመጠ ወንጀል ወይም ወደ ይሄን ድርጊት መፈጸም በፍጹም ወንጀል ወይም ደግሞ ወንጀሉን ሲያደርግ በትክክል ሊያውቅ እንደሚችል ሊገመት እንዳለበት እውቀቱም የተሻለ እንደሆነ ይገመታል። ስለዚህ ቅጣታቸው ተመሳሳይ ላይሆን ይችላል። ይሄንን ከግምት ውስጥ በማስገባት የቅጣት ሁኔታው ሊቀልበት የሚችልበት ሁኔታ አለ ማለት ነው። ባለሙያ ሆኖ ከሙያው ጋር በተገናኘ የሚፈጽማቸው ወንጀሎች ሞር ያከብዱታል። ለምን? የሰውየው ያኗኗር ሁኔታ የሰውየው የትምህርት ደረጃውን ስንመለከት በዛ ዙሪያ ላይ ያለውን እውቀት ሲያይ ይሄ ሰው ይሄን ወንጀል ይሄን እውቀት እያለው ይሄንትን እያለው ማድረግ የለበትም የሚሉት ነገሮች መታየት አለባቸው ማለት ነው። ስለዚህ የአንድ ወንጀል ሲፈጸም እንደዚህ አይነት ነገሮች ከግምት ውስጥ ቅጣት ለመስጠት ወይም ደግሞ የስራት ቅጣትም ይሁን የግዴታ ስራም ይሁን የገንዘብ ቅጣትም ይሁን እነዚህ ለውሳኔ ለመስጠት የግድ እነዚህ አይነት ነገሮች ከግምት ውስጥ ገብተው መታየት አለባቸው ማለት ነው። ፍርድ ቤቶች ቅጣቶችን የሚወስኑት የወንጀል ሕጉን ጠቅላላ ክፍል ድንጋጌዎች እንዲሁም ስለ ወንጀሎችና ስለ ቅጣታቸው የሚደነግጉትን የልዩ የክፍሉን ድንጋጌዎች መሰረት በማድረግ ነው። በወንጀል ሕጉ አንቀጽ 88 ንዑስ አንቀጽ 2 እንደተደነገገው ቅጣቱ ሊወሰን የሚገባው የወንጀል አድራጊውን ግላዊ የአደገኝነት መጠን፣ ያለፈ የህይወት ታሪኩን፣ ወንጀል ለማድረግ ያነሳሱትን ምክንያቶችና የሀሳቡን ዓላማ፣ የግል ኑሮውን ሁኔታ፣
የትምህርቱን ደረጃ እንዲሁም የወንጀሉን ከባድነትና የአፈጻጸሙን ሁኔታ በማመዛዘን ነው። የመጀመሪያው ማቅለያ በአንቀጽ 82 ላይ ቅድም ያልናቸው የቤተሰብ አስተዳዳሪ፣ የትምህርት ደረጃው፣ ከዚህ በፊት የነበረው የባህሪ እነዚህ የመሳሰሉት እንደ መደበኛ የሆኑ ማቅለያ ተብለው የተዘረዘሩ በአንቀጽ 82 ላይ አሉ። በአንቀጽ 83 ደግሞ ልዩ ምክንያት የምንላቸው አሉ። ከዚህ ከበሽታ ከጤና ከምናምን ጋር በተለያዩ የሚታዩት ሁኔታዎች ይኖራሉ። ከዛ ባለፈ ደግሞ ለዳኞች የሰጠ ዲስክሬሽን አለ ወይም ደግሞ ልዩ የቅጣት ከዛ መሰረት ባለፈ ወይም ደግሞ ጠቅላላና ልዩ የቅጣት ማቅለያዎች በተጨማሪ ሌላ ማቅለያ ካለ ደግሞ ፍርድ ቤቱ ይህን ማቅለያ የተቀበለበትን በዝርዝር በማስቀመጥ ሌላ ሶስተኛ አይነት ማቅለያዎችን ሊያስቀምጥ እንደሚችል የተቀመጠበት ሁኔታ አለ ማለት ነው። ስለዚህ በተለይ በወንጀል ሕጋችን በአንቀጽ 179 ስናይ ይሄ መደበኛ ቅጣት ማቅለያ የምንላቸው ወይም ደግሞ ደንብ ምን አይነት ናቸው የሚለውን የተቀመጠበት ሁኔታ አለ ማለት ነው። ለምሳሌ መደበኛ የሆነ የቅጣት ማቅለያ የምንለው አንድ ሰው በሞት ቅጣት ምትክ ለሞት ቅጣት ከሆነ ፍርድ ቤቱ ምንድነው በቂ የሆነ ምክንያቶችን በማቅረብ ደንቦችን በማሳየት ይህን የሞት ቅጣት ከ20 ዓመት እስከ እድሜ ልክ ጽኑ እስራት መቀጣት እንዳለበት ሊያስቀምጥ እንደሚችል እንዲሁም ደግሞ እድሜ ልክ ጽኑ እስራት ምትክ ደግሞ ከ10 ዓመት እስከ 20 ዓመት እስራት ቅጣት ሊሆን እንደሚችል እንዲሁም ጽኑ እስራትን ቅጣት መነሻ ከፍ ብሎ በህጉ ላይ ሲገኝ በዚሁ ቅጣት ምትክ በህጉ ጠቅላላ ክፍል መነሻ ሆኖ የተገኘውን ከ1 ዓመት ጀምሮ ጽኑ እስራት መቅጣት እንደሚችል እንዲሁም መነሻው 1 ዓመት በሆነ ጽኑ እስራት ምትክ 6 ወር እስከ 5 ዓመት በሚደርስ ቀላል እስራት ሊቀመጥ እንደሚችል ቀላል እስራት ቅጣት መነሻ ከፍ ብሎ በህግ ልዩ ክፍል የተደነገገው ሲገኝ በዚሁ ቅጣት ምትክ የ10 ቀን ቢያንስ በሚያንስ ቀላል እስራት ቅጣት ሊቀጣ እንደሚችል እንዲሁም ደግሞ ከ10 ቀን በማያንስ ቀላል እስራት ቅጣት ምትክ የግዴታ ስራ ሊሰጥ እንደሚችል ወይም ደግሞ መቀጮ መቅጣት እንደሚቻል እንደዚህ አይነት ማቅለያዎችን በመጠቀም ፍርድ ቤቶቹ ይህንን በመከተል ማድረግ እንደሚችሉ በወንጀል ሕጋችን በአንቀጽ 179 ላይ በግልጽ የተቀመጠበት ሁኔታ አለ ማለት ነው። ጠቅላላ የቅጣት ማቅለያ ምክንያቶች በወንጀል ሕጉ አንቀጽ 82 የተደነገጉ ሲሆን ልዩ የቅጣት ማቅለያ ምክንያቶች ደግሞ በአንቀጽ 83 ስር ይገኛሉ። በተጨማሪም በወንጀል ሕጉ አንቀጽ 86 መሰረት ቅጣትን ለማቅለል ወይም ለማክበድ የሚያስችል በሕግ በግልጽ ያልተጻፈ ሌላ በቂ ምክንያት ሲገኝና ይህንኑ ፍርድ ቤቱ የሚቀበለው ሲሆን ለምን እንደተቀበለው ገልጾ ቅጣቱን ሊያቀልና ሊያከብድ ይችላል። ፍርድ ቤቱ በመሰለው ጊዜ ሊያቀል ይችላል ስንል በአንድ የወንጀል ድርጊት ወይም ደግሞ ለምሳሌ በዚህ በወንጀል ሕጉ ሊሆን ይችላል እንዲሁም ደግሞ በሌሎች አዋጆች ላይ ወንጀል ነው ተብሎ በተቀመጠው ላይ በግልጽ ምን ብሎ መቀመጥ መቻል አለበት። ፍርድ ቤት በመሰለው ማቅለል ይችላል ብሎ ስልጣን ከሰጠው ብቻ ነው ያንን በመሰለው ሁኔታ ማቅለያ ሊጠቀም የሚችል እንጂ ይሄ ስልጣን በሕግ ላይ በግልጽ ካልተቀመጠለት ማቅረብ እንደማይችል በዚሁ በወንጀል ሕጉ ላይ በአንቀጽ 180 ላይ በግልጽ ተቀምጧል ማለት ነው። ስለዚህም ፍርድ ቤቱ በዚህ አንቀጽ መሰረት ቅጣትን ማቅለል አለበት ወይም ይችላል ተብሎ በሕግ በተደነገገ ጊዜ በዚህ ሕግ ልዩ ክፍል የሚደነገገው የቅጣት አይነት ወይም ደግሞ መነሻ ቅጣት ሳይወስን መነሻ ከሆነው ቅጣት ዝቅ አድርጎ ወይም ደግሞ ቀለል ያለ አይነት ቅጣት ተክቶ ለመወሰን ስልጣን አለው ማለት ነው። በሕጉ ላይ ወይም ደግሞ አንድ ወንጀል በልዩ ሕግ ወይም ደግሞ በወንጀል ሕጉ ላይ ተቀምጦ እዛው የወንጀል ሕጉ ላይ ግን በዛ መሰረት ፍርድ ቤቱ በዚህ ወንጀል ጥፋተኛ ብሎ ጥፋተኛውን ሲቀጣ በመሰለው ቅጣቱን ሊያቀል ይችላል የሚል ስልጣን ሰጥቶት ከሆነ ያንን መሰረት አድርጎ ማቅለል እንደሚችል በግልጽ ያስቀመጠበት ሁኔታ ነው። ይሁንና ፍርድ ቤቱ የሚወስነው ማናቸውም አይነት ቅጣት በዚህ ሕግ ጠቅላላ ክፍል ለየቅጣቱ አይነት ከተደነገገው መነሻ ዝቅ ሊል አይችልም። እንግዲህ በወንጀል ሕግ አንድ ሰው ለምሳሌ ወይ ስርቆት ሊሆን ይችላል፣ መሸሸግ ሊሆን ይችላል፣ ሌሎችም ሊሆን ይችላል። መነሻ ቅጣት ከ3 ዓመት እስከ 15 ዓመት ከ5 ዓመት እስከ 10 ዓመት እንዲህ እያለ መነሻዎችን የሚያስቀምጥበት ሁኔታ አለ። ወይም ደግሞ በቀላል እስራት ይቀጣል ብሎ ሲያስቀምጥ ቀላል እስራት ማለት እንግዲህ ከታች ከ10 ቀን ጀምሮ ያለ ነው። ቀላል እስራትን ብለን እስራትን መነሻ ሊያደርግ የሚችል ከ10 ቀን ጀምሮ ያሉትን ሊሆን ይችላል። ስለዚህ ይሄ ሰው ለምሳሌ ቀላል እስራት ብሎ የወንጀል ሕጉ ላይ ተደንግጎ ከሆነ ልዩ ማቅለያ ተፈቅዶለት ከሆነ መነሻው 10 ቀን ነው። ስለዚህ ከ10 ቀን መውረድ አይችልም። ወይም ደግሞ ከ5 ዓመት እስከ 15 ዓመት ብሎ ተቀምጦለት ከሆነ በዛ ወንጀል ሕግ ላይ መነሻውን በልዩ ሁኔታ ማቅለል ይችላል የሚል ሀሳብ ወይም ደግሞ ሀረግ በሕጉ ላይ ተቀምጦለት ከሆነ ማቅለያው
ሊነሳ የሚችለው ወይም ደግሞ መነሻ የሚያደርገው የፈለገውን ያህል ቢያቀል ከ5 ዓመት መውረድ አይችልም። መነሻው 5 ዓመት ነው የምትሆነው። ከዛ በኋላ እስከ 15 ዓመት ባለው ጊዜ ውስጥ ሊሆን ይችላል ማለት ነው። ልዩ ማቅለያ መጠቀም ለምሳሌ አሁን የማይጠቀም አይነት ነገር ከሆነ የሚቀጣው ምንድነው? ለምሳሌ ማቅለያዎችን ሌሎች ሁኔታዎችን ምናምን መሰረት በማድረግ የ8 ዓመት እስራት ሊሆን ይችላል። ስለዚህ ፍርድ ቤቱ ምን ይሆናል ማለት ነው? በዚህን ጊዜ ልዩ የማቅለል መብት አለው ብሎ በህጉ ተደንግጎለት ከሆነ ከ8 ዓመት ወደ ታች እስከ 5 ዓመት ባለው ጊዜ ውስጥ እስራቱን ሊያቀል ይችላል ማለት ነው። ስለዚህ ስናይ የተቀመጠው መነሻውን መሰረት በማድረግ ነገር ግን ከመነሻው ዝቅ ሳይል እስከ መነሻው ድረስ ግን ቅጣትን ማቅለል ይችላል ነው። ይሄ ምን ሲሆን ነው? በህግ ሲፈቀድለት ብቻ። ፍርድ ቤቱ ቅጣትን በመሰለው ማቅለል አለበት ወይም ይችላል ተብሎ በተደነገገ ጊዜ የወንጀል ህግ ልዩ ክፍል የሚደነግገው የቅጣት አይነት ወይም መነሻ ቅጣት ሳይወሰን መነሻ ከሆነው ቅጣት ዝቅ አድርጎ ወይም ቀለል ያለ ሌላ አይነት ቅጣት ተክቶ ለመወሰን ስልጣን አለው። አንድ ሰው የወንጀል ድርጊት ፈጽመሃል ተብሎ ክስ ከቀረበበት በኋላ በዛ በተከሰሰበት የህግ ድንጋጌ በወንጀል ህጉ ላይ ሊሆን ይችላል፣ በሌሎች ህጎች ወይም ደግሞ አዋጆች ላይ የወንጀል ድርጊት ሊሆን ይችላል። ለምሳሌ የሙስና ሊሆን ይችላል፣ የሽብር ሊሆን ይችላል። እነዛ ላይ በግልጽ እዛች ህጉ ላይ ፍርድ ቤቱ ነገሩን አይቶ ወይም ደግሞ መርምሮ ቅጣቱን ሊያቀል ወይም ደግሞ በነፃ ወይም ደግሞ ከቅጣት ነፃ ሊያረገው ይችላል ብሎ መደንገግ መቀመጥ አለበት። ያ ከተቀመጠ ብቻ ነው ፍርድ ቤቱ አንድን ወንጀለኛ ነፃ ወይም ደግሞ በህጉ ነፃ ሊያደርግ የሚችል። ለምሳሌ በወንጀል ህጉ አንቀጽ 456 ላይ እንዳልኳችሁ በ1996 ዓ.ም በወጣው የወንጀል ህግ ላይ በአንቀጽ 456 ላይ ምንድነው? በሐሰተኛ ምስክርነት ወይም ደግሞ በልዩ አስተያየት ወይም ደግሞ በሐሰት በመተርጎም የተከሰሰ ሰው በሌላ ሰው ላይ ጉዳት ከመድረሱና የመጨረሻ ውሳኔ ከመሰጠቱ በፊት ጥፋተኛው በገዛ ፍቃዱ ቃሉን አቃንቶ ወይም ደግሞ ለውጦ እንደሆነ ፍርድ ቤቱ ቅጣቱን በተለየ ሁኔታ የሚያቀልለት ሲሆን ወንጀሉ ወይም ደግሞ ወንጀል የሚያስከትለው አደጋ ቀላል ሆኖ የማቃናቱ ወይም ደግሞ የመለወጡ ተግባር የተፈጸመው በሐቀኝነት እንደሆነ እንደ ነገሩ ሁኔታ ጥፋተኛውን በመገሰጽና ማስጠንቀቂያ በመስጠት ከህጉ ነፃ ሊያወጣው እንደሚችል በወንጀል ህጉ የተቀመጠበት ሁኔታ አለ ማለት ነው። እንዲሁም ደግሞ በተለይ በወንጀል ህጉ በአንቀጽ 28 ድንጋጌ መረዳት እንደሚቻለው መተውና መጸጸት ከወንጀል ድርጊት ነፃ ሊያደርግ የሚችልበት ሁኔታም እንዳለ የተቀመጠ ሁኔታ አለ ማለት ነው። ለምሳሌ ከዚህ ከትላልቅ ወንጀል ከሙስና ወይ ከሽብር ምናምን ጋር የመሳሰሉ አንድ ሰው ሽብር ለመፈጸም ምናምን መዘጋጀትን ምናምን አድርጎ ሊሆን ይችላል። መሳሪያዎችን ምናምን በራሱ የወንጀል ድርጊት ነው። በነገራችን ላይ አሁን መሳሪያዎችን ማከማቸት እንደዚህ ማድረግ ለሽብር ዝግጅት ማድረግ ምናምን የወንጀል ተጠያቂነት ሊያስከትላሉ። ነገር ግን ይሄ ሰው እንደዛ ለማድረግ ቅድመ ዝግጅቶችን ሁሉ ካዘጋጀ በኋላ ለምን እኔ እንደዚህ አይነት ነገር ወንጀል አልፈጽምም ብሎ ከተጸጸተ እንደዚህ አይነት ነገሮች ሲመጡ ተጸጽቷል በሚል ቅጣቱ ሊቀልለት ወይም ደግሞ ነፃ የሚደረግበት ሁኔታዎች ሊኖሩ ይችላሉ። እንደ ምሳሌ ያነሳሁት ይህንን ነው። ስለዚህ አንድ ሰው ወንጀል ለመፈጸም እንዳልኩት ወይም ደግሞ ወንጀል ለመፈጸም ዝግጅት አስቀድሞ ዝግጅት ካድርጎ ምናምን ከዛ በኋላ እነዛ ዝግጅቶችን አድርጎ ወደ ወንጀል ተግባሩ ግን ልክ ሊፈጽም እየሄደ ተጸጽቶ ከተወ አይ በቃ በተጸጽቷልና ስለዚህ የሚገባው ቅጣት በዛ ልክ ወንጀሉን ድርጊት በፈጸመው ልክ ሳይሆን ሊቀልለት ይገባል ወይም ደግሞ በነፃ ሊሰላበት ይገባል ብሎ በህጉ ላይ በግልጽ ተቀምጠው ከተገኘ ነፃ ይሆናል ማለት ነው። ለምሳሌ በወንጀል ህጉ 456 ላይ በሐሰተኛ ምስክርነት መስጠት ምናምን ነው። እዛ ላይ አንድ ሰው በሐሰት ቃሉ ሊሰጥ ይችላል፣ በሐሰት ሰውን ሊከስ ይችላል። ነገር ግን በኋላ ላይ ተጸጽቶ ያ ሰው ያንን ቃል መልሶ አይ ይሄን ያረኩት እኮ በቃ እንደዚህ አድርጌ ስለሆነ ትክክለኛው ይሄ ነው እንደዚህ ብሎ ቃሉን ካቃናና ካስተካከለ አስተካክሎ ከሆነ ጉዳትም ካልደረሰ ከዛ ፍርድ ቤቱ አይ የዛን ጊዜ እንደዚህ ብትዋሽም እንደዚህ ብለህ ስላቀናህ ቅጣትህ ይቀልልሃል ወይም ደግሞ ነፃ ተሰናበታለህ ብሎ ሊወስን ይችላል ማለት ነው። ስለዚህ እንደ አጠቃላይ ስንመለከተው አንድ ሰው ከወንጀል ድርጊት ወይም ደግሞ ከቅጣት ሊቀልለት ወይም ደግሞ ነፃ ሊደረግ የሚችልበት ምክንያት ወይም ደግሞ አንዱ ዋናው በወንጀል ህጉ ላይ በግልጽ ይሄ ሰው በዚህ በፈጸመው ወንጀል በዚህ ባደረገው የወንጀል ተግባር ፍርድ ቤቱ ተከሳሹን ያለው ባህሪ ቅድም ያነሳናቸው የባህሪውን የምናምን መሰረት አይቶ ወይም ደግሞ የወንጀሉ አነስተኛነት ያን ያህል ጉዳት ማድረስ አይነት ነገር ስለሆነ በነፃ ወይም ደግሞ ፍርድ ቤቱ በመሰለው ነገሮችን አቅሎ
ቅጣቱን ሊሰጥ ይችላል። ወይም ደግሞ በነፃ በመግዘጽ ወይም ደግሞ በማስተማር በማስጠንቀቂያ በመስጠት ሊያሰናብት ይችላል ብሎ በግልጽ በህግ ላይ መደንገግ መቻል አለበት። እነዚህ ሁኔታዎች ከተደነገጉ ፍርድ ቤቱ ሰዎችን ከቅጣት ነፃ ሊያደርግ ወይም ደግሞ በመሰለው ቅጣትን ሊያቀል እንደሚችል ተቀምጧል ማለት ነው። በወንጀል ህጉ አንቀጽ 182 እንደተደነገገው ፍርድ ቤቱ ጥፋተኛውን ከማናቸውም ቅጣት ነፃ ማድረግና በሙሉ ወይም በከፊል ቅጣትን መተው የሚችለው በህጉ ላይ በግልጽ ተደንግጎ ሲገኝ ብቻ ነው። ስለዚህ እንደ አጠቃላይ ስንመለከት አንድ ሰው የሚቀጣው የወንጀል ተግባሩን ፈጽሞ ጥፋተኛ መሆኑ ከተረጋገጠ በኋላ ማቅለያና ማክበጃዎች ከመጡ በኋላ ፍርድ ቤቱ እነዛን ማቅለያና ማክበጃዎች መሰረት በማድረግ ቅጣት ይወስናል ማለት ነው። ስለዚህ ይሄን ቅጣት ሲወስን በልዩ ሁኔታ ደግሞ ቅጣቱን እንዲቀልለት ወይም ደግሞ በልዩ ሁኔታ ከቅጣት ነፃ እንዲሆን ወይም ደግሞ በልዩ ሁኔታ የሞት ቅጣት ወደ እስራት እንዲቀየርለት እንደዚህ አይነት ነገሮች እንዲደረግለት ደግሞ በህግ ላይ በግልጽ ተቀምጦ ለዳኛውም ያንን ምክንያት በደንብ አድርጎ ተቀምጦለት በህጉ ላይ ሊቀመጥለት ይገባል። ፍርድ ቤቱ በመሰለው ቅጣቱን ሊያቀልለት ይችላል ብሎ መቀመጥ መቻል አለበት። እነዚህ ከሌሉ በፍቃደኝነት ዝም ብሎ ብቻ ፍርድ ቤቱ በመሰለው ነገር ወይም ደግሞ እሱ በፈለገው መንገድ ቅጣትን ሊያቀልም ሊያከብድም አይችልም ማለት ነው። ስለዚህ ይህንን ከግምት አይተን ወይም ከግምት ውስጥ አስገብተን ልናይ ይገባል ማለት ነው። እንደ አጠቃላይ እንግዲህ እንደዚህ አይነት ቅጣት ደግሞ የስራት ምንም የመሳሰሉት እንዳይፈጸም ሰዎች ወንጀል ከመስራት ራሳቸውን መቆጠብና እንዲሁም ደግሞ ወንጀል ፈጻሚዎችን ባገኙ ወይም ደግሞ ወንጀል በተፈጸመ ጊዜ ለሚመለከተው አካል ደግሞ መጠቆምና ትክክለኛ እነዛ ወንጀል ፈጻሚዎች ተገቢውን እርማት እንዲወስዱ ማስደረግም ደግሞ ያስፈልጋል ማለት ነው። አድማጮቻችን ለዛሬ ያሰናዳኑ የንቃተ ህግ ዝግጅታችን ያደመጣችሁትን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ትህትና ካሳውን ስትሆን ቢኒያም አስናቀ ፕሮግራሙን እየመራሁ አብሬያችሁ ቆየው። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። እስከ ሳምንት መልካም ጊዜ ይሁንላችሁ። ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።